ለሀብትና ለገንዘብ ብሎ የሰውን ነፍስ ማጥፋት እነሆ የተለመደ ነው። ታዲያ ምን ይከሰታል? አብረን እንከታተል። ጋሽ ሐሲብ 2 ወንድ ልጆቻቸውን ይዘው ይኖሩ ነበር። በጣም ታታሪ፣ ትሁትና ደግ ሐሳቢ ናቸው። እንደ አንዳንዶች ክፉ አይደሉም። እነሱ የሚኖሩበት መንደር ላይ ከሌሎቹ በተሻለ ሀብት አላቸው። ለሁለቱም ወንድ ልጆቻቸው ቢወርሷቸው አሪፍና ዳጎስ ያለ ሀብት ነው። እነሆ ያንን ሀብት በኑዛዜ መልክ ጽፈው ተናግረው ያስቀምጡላቸዋል። ነገር ግን ምቀኛ ብዙ ነው። ከሀብቶቻቸው መካከል ይህንን የመሰለ የእርሻ ቦታ ነው። ይህንና መሰል ንብረቶቻቸውን ጽፈውላቸው ነበረ። እነሆ አንድ ቀን የክፋት በመነሳሳት አባትየውን መርዘው ይገሏቸዋል። ባልታሰበ መልኩ ወላጅ አባታቸውን ያጡት 2 ወንድማማቾች ክፉኛ አዘኑ። እህቶቻቸው፣ የአካባቢው መንደርተኛ ሁሉ በጣም ያዘነው። የዚህ ሁሉ ሴራ ጠንሳሽ ወንድም ተብየው አጎትየው ነው። የወንድሙን ሀብት ለማውረስ በሚል መንገብገብ ስሜት ነው እንዲህ ያደረገው። አንድ ቀን ቁጭ ባሉበት መጣና ከፊት ለፊታቸው አባታችሁ ንብረቱን ሁሉ ለኔ ነው ያወረሰኝ፣ ምክንያቱም እናንተ ልጆች ናችሁ። ይህ የምትመለከቱትን እርሻ እኔ ነኝ ማስተዳደረው። እናንተ አቅማችሁ ሲፈቅድና ትልቅ ስትሆኑ ያኔ ይሰጣችኋል በማለት ያታልላቸዋል። የውሸትም ደብዳቤ በማሳየት ይሸኛቸዋል። 2 ወንድማማቾች የሚያደርጉት ጠፋቸው፣ ግራም ገብቷቸዋል። ብቻቸውን ቀሩ መና። ካላመናችሁ ይሄው ደብዳቤው በማለት የሐሰት ምስክሩን ጽፎ ያሳያቸዋል። እነሱ ግን ደንግጠዋል። አንድ ያላስተዋሉት ነገር አለ። መጨረሻ ላይ እንመጣበታለን። እንደተለመደው ጉቦ በመያዝ ወደ አንድ ሙሰኛ ፈራሽ ጋር በመሄድ ጌታዬ ይህንን እንደ እጅ መንሻነት እሰጦታለሁ፣ ሲቀጥል የወንድሜን የእርሻ ቦታና ቀሪውን ሀብቶቹን ወደ እኔ እንድታዞሩልኝና ልጆቹን እንድትተውልኝ በአክብሮትና በትህትና ጠይቆታለሁ። እህችንም ነገር በኪሶት ያዝ እንድታረጓት በስጦታ መልክ ነው ያስቀመጥኩት በማለት ይሸነግለዋል። ሌባ ምንም ጊዜ ሌባ ነውና ተቀብያለሁ በማለት ተቀብሎት ውሳኔውንና ፍርዱን ለዚህ ክፉ ሰው ያስደርጋል። ወንድሞቹም እዚህ ሲሰሙ በጣም ይናደዳሉ። ይግባኝን በመጠየቅ ለመከራከር 1-2 ማለት ጀመሩ። ይቅርታ ክቡር ዳኛ፣ ይሄ ነገር ፍጹም ሐሰት ነው። እንዴት ለኛ አይፈረድልንም? አባታችን ነው። የአባታችን ሀብት የሚገባው ለኛ ነው። ፍጹም ሐሰት። ንብረቱ የሚገባው ለአጎታችሁ ወይንም ለወንድምየው ነው። እነሆ ፈርጃለሁ። አለበለዚያ ግን ወደ ወህኒ ቤት ነው መወረውራችሁ። ይህን ማትቀበሉ ከሆነ ፍትህን ታጓድላላችሁ ብለው በድጋሚ ሐሰታዊ ፍርድን ይፈርዳሉ። ይሄኔ ወንድምየው ለመከራከር ሲሞክር በፖሊስ ከፍርድ ቤት መንጭቀው ያስወጧቸዋል። የሀብት መንገብገብ መጨረሻው የሚያደርጉት ቢጠፋቸው 2 ወንድማማቾች በቃ ይሄን አካባቢ ለቀን እንውጣ፣ ማንም ያዝንልን የለም፣ እኔ እናንተ ተጋግዘን የቀንም ስራ ቢሆን እየሰራን አንድ ነፍሳችንን ማስቀጠል አለብን። በዚህ ተስማማለህ ወንድሜ? እስማማለሁ። አንተ የምትመራኝ ቦታ እከተላለሁ። ተጋግዘን የሆነ ፍሬ እናፈራለን። ግድ የለህም እንሰደድ በማለት ከኖሩበት ካደጉበትና ሁሉንም ከተላመዱበት ቀያ አካባቢ እጅጉን ርቀው ይሄዳሉ። እነሆ መንገድ ተጀምሯል። ከቤትም እንኳን ብዙ ርቀው የማያውቁት 2 ወንድማማቾች ጉዞው ክፉኛ አድክሟቸዋል። የሚበላም አልያዙ፣ የሚጠጣም ትንሽዬ ጉንጭ ውሃን ያዙት። በጣም ደከማቸው። ነገር ግን ተስፋ ሳይቆርጡ የሆነ መንደር ይደርሳሉ። እዛ መንደር ላይ አንድ ሽማግሌ ጋሪያቸው ተሰብሮባቸው የሚያግዛቸውን ሰው እየፈለጉ ነበረ። ይህኔ 2 ወንድማማቾች ለማገዝ ጠጋ ይላሉ። ልጆቼ እችን ነገር ግጠሙልኝ እስኪ በማለት በትህትና ሲጠይቋቸው እሺ በማለት ይገጥሙላቸዋል። እንዳጠናቀቁም ሽማግሌው ቀና በማለት ስትታዩ አዲስ ትመስላላችሁ። ለመሆኑ ከየት አካባቢ ነው የመጣችሁት? እንደሚታወቀው እኛ እዚህ አይደለንም ኑሯችን ያደረግነው። ከዚህ አካባቢ በእንዲህ ጉዳይ ነው የመጣ ነው። ጉዞኞች ነን፣ ማረፊያም የለንም በማለት ወንድምየው ታሪኩን ሁሉ ያካፍላቸዋል። ይሄን ሽማግሌው በጣም የምታሳዝኑ ናችሁ፣ ኑ እኔ ጋር፣ እኔ ሚስቴ ከሞተች ሚስትም አላገባው ብቻዬን ነው የምኖረው። ሰፊ ቤት አለኝ። እስከፈለጋችሁት ቀን ድረስ ማደር ትችላላችሁ። እራትም ጋብዛችኋለሁ በሉኑ በማለት ወደ ቤታቸው ይጋብዛቸዋል።
ቤታቸውም እንደደረሱ በጣም ርቧቸው ነበርና የሚበላ ይጠይቁታል። ሽማግሌውም ምንም ሳያንገራግር ጥሩ ፍራፍሬዎችን አቅርቦ በፍቅር ይመገባሉ። ምንም እንዳታስቡ፣ እኔ ጋር እስከፈለጋችሁት ጊዜ መቆየት ትችላላችሁ ሲሏቸው ወንድምየው አይ የኔ አባት ይቅርታ፣ በጣም እናመሰግናለን ለመስተንግዶ፣ ባይሆን ስራ እንድትጠቁሙ ነው የምንፈልገው። በገዛ እጃችን በንጹህ ላባችን መኖር እንፈልጋለን። እንዲያ ከሆነ እችን ከተማ እንደለቀቃችሁ የሆነች ውብ ከተማ አለች፣ እዛ ሱቆች አሉ። የቀን ስራ እየሰራችሁ ጥሩ ኑሮ መኖር ትችላላችሁ። እነሆ ጥቆማዬ ወደዛ ነው በማለት ጥቆማ ይሰጧቸዋል። ይህንንና መሰል ንግግሮችን እየተነጋገሩ ሌሊቱ ስክን ብሎ አለፈ። እንደነጋም አባትየውን በማመስገን ማለትም አዲሱ ተቀባያቸውን በማመስገን ወደ ጠቆሙት ከተማ ለመሄድ ይስማማሉ። በጠዋትም ጥንጥዬ ስንቅን በመያዝ ጉዞ ይጀምራሉ። እናመሰግናለን ጋሼ በማለት ጉዞ ይጀምራሉ። ድንገት መንገድ ላይ ሽፍታ ቢጤ ነገር ያጋጥማቸዋል። በእርግጥ ሽፍታ አይደሉም፣ እዛ አካባቢ ላይ ካቦ ነው። የሚገባ የሚወጣውን ሁሉ እያፋጠጠ ይጠይቃል ይህ ሰውዬ። ነገር ግን ውስጡ የዋህና ንጹህ ነው። ለመስማማት ያህል ሽፍታውን ሮፍናን ብለን እንጥረው። እነሆ ሮፍናን የዋህና ጥሩ አሳቢ ሌባ ነው። ያው አልፎ አልፎ ግዙፍ እና ብዙ ሀብት ያላቸውን ትንሽ ከላያቸው ላይ ይመነትፍና ሂዱ ይላቸዋል። በተረፈ ምንም ጉዳት አያስከትልም። እውነት የያዘ ሰው ምንም ቢንገዳገድ፣ ምንም ቀጫጫና አቅመ ቢስ ቢሆን እውነት ሁሌም ነፃ ታወጣለችና ሁለቱ ወንድማማቾች እውነተኛ በሆነ ምላሳቸው እውነተኛ ታሪካቸውን ያስረዱታል። ይሄኔ ሮፍናን ቁጭ ብሎ መስማት ታሪኩን በጣም ተገረመ። ለካ እሱም እንዲህ ወንበዴ ሊሆን የቻለበት ምክንያት ልክ እንደነሱ በቤተሰብ ጉዳይ ነው ከቤት እንዲህ አፈንግጦ የወጣው። ታሪካቸውን ከሀ እስከ ፐ ዘረዘሩለት። ከቤት አወጣጣቸው ጀምሮ መንገድ ላይ ምን እንዳጋጠማቸው፣ ምን አይነት ሽማግሌ ወዴት ቦታ እንዲሄዱ እንደጠቆሟቸው ያስረዱታል። ታዲያ ይህን ጊዜ ሮፍናን በጣም ይገርማል። የእውነት ምንም እናንተ ማረጋችሁ ነገር የለም፣ ታሳዝናላችሁ። ባይሆን አንድ ጥቆማ ልጠቁማችሁ፣ ጠንክሮ መስራት ይሻላል። ብቻ ወንበዴ እንዳትሆኑ። ከፈለጋችሁ የኔን ካምፕ መቀላቀል ትችላላችሁ፣ ከኔ ጋር እዚህ ኑሮ መመስመት። ታዲያ ይሄኔ አይ ከልብ እናመሰግናለን፣ ባይሆን ስራ የምናገኝበትን ቦታ ብትጠቁመን ይለዋል። እንዳልኳችሁ ያም ሽማግሌ እንደጠቆማችሁ እንደነገራችሁኝ ይህን ከተማ እንደለቀቃችሁ አዲስ ከተማና ውብ ነው፣ የንግድ ማዕከል ነው፣ መርካቶ በሉት። ስለዚህ እዛ የቀን ስራ እየሰራችሁ መተዳደር ትችላላችሁ ብሎ እሱም ጥሩ ኦፈር ያቀርብላቸዋል። በሉ እንግዲህ ከመሄዳችሁ በፊት ግን ታሪካችሁ ልቤን ነክቶኛል። አንድ ምውልላችሁ ለታ አለ። የፈለጋችሁትን አይነት እገዛ ከፈለጋችሁ ባሻችሁ ሰዓት እኔ ዝግጁ ነኝ። የምትፈልጉትን ነገር እረዳችኋለሁ፣ አቅሜ በቻለውና በፈቀደው። ቢያንስ ይህን ጥሩ ነገር ላርግ እስኪ በህይወቴ ብሎ ጥሩ ነገር እንደሚያደርግላቸው ቃል ይገባላቸዋል። እነሱም ደስተኛ ሆነው በጣም እናመሰግናለን ወንድም ጋሼ በማለት ይሰናበቱታል። አርፈው ምግብ በልተው ከጨረሱ ወዲህ ቻው ከተባባሉ በኋላ የተባሉት ከተማ ይደርሳሉ። ቢያዩ ጭር ምንም ነገር የለም። ግራ ገባቸው፣ ረሃቡም ጠናባቸው። እረ ወንድሜ ምን አባታችን ልንሆን ነው እያሉ ማላዘን ጀመሩ። ታዲያ ይሄኔ ከፊት ለፊት ትልቅ አዝዕርት መሸጫን ሱቅ ያገኛሉ። ቲያ በትህትና ጠጋ በማለት ጋሼ ስራ እንድንሰራ ይፈቅዱልናል? እኛ እንግዶች ነን። ታስታውቃላችሁ ስትታዩ እንግዶች መሆናችሁ ማሱ አልጠፋኝም። ምን ፈልጋችሁ ነው? ስራ መስራት ፈልገን ነው። የፈለጉትን ስራ ይዘዙን፣ እንሰራለን፣ ይከፍሉናል። ለጊዜውም ቢሆን አላገባን፣ ልጅ የለን፣ ቤት የለን፣ ጨርቅ የለን፣ ማቅ የለን። በቃ አረ ከፈለጉም ዘርዝሩልታለሁ፣ ምንም ምን የለንም። ብቻ ተባበሩንና ስራ እንስራ። በጣም ደስ ትላላችሁ። ምንም ችግር የለውም። ለጊዜው ማደሪያ ቤት የለኝም፣ እንዲሁ ሱቅ ውስጥ ታድራላችሁ። ምንም ችግር የለውም ጋሼ፣ ከልብ ደስተኞች ነን። አሁን ምንድን ነው የምንሰራው? አሁንማ መሽቷል፣ አታየም እንዴ ፋኖስ አብርቼ። አብሽሩ፣ እዚሁ አደር በሉ፣ ሲነጋ ወደ ስራ ትገባላችሁ በማለት ቀጭን ትዕዛዝ ያስተላልፉላቸዋል። መሽቶ ነጋ፣ ጊዜያቶች ነጎዱ። በስራቸውም ደስተኛ ሆኑ። ሽማግሌውም ሌት ተቀን ትርፋማነታቸው እየበዛ ሰዎቹም ጋር ያላቸው ቅርርብ አሪፍ የሆነ ሄደላቸው። አልፎ አልፎ በቅርርባቸው መሃል የነሱን ታሪክ ማስረዳትና መናገር ጀመሩ።
ስለ ንግድ፣ ስለ እርሻ አንዳንድ ነገራቶችን ወንድሞቹ የሚያውቁትን ነገር መናገር ጀመሩ። አባትየውም ምክራቸውን እየሰሙ ያው ትልቅ ሰው እኮ በነገራችን ላይ ምክር ይቀበላል ከተናናሽ፣ ምንም ችግር የለውም። እነሱም ለልጆቹ እየመከሩ ጊዜያቶች ሄዱ። ቅንጣትን ያህል ስራ አይንቁም። ቤቱን ያጸዳሉ፣ ይወለውላሉ። ደንበኛን በትህትና ነው የሚይዙት። ከምንም በላይ ይህን ሽማግሌ ያስደሰታቸው ነገር ቢኖር ወጣቶቹ በጠዋት ተነስተው ቤቱን ያጸዱታል። አዝዕርቶቹ እንዳይነቅዙ የተለያዩ እንክብካቤ ያደርጉላቸዋል። በዚህም ደስተኞችና ፍቅራቸው የሃየለ ሆኗል። ታዲያ ወር ከሞላቸው ወዲህ ቤት የመከራያ አቅም ሲኖራቸው ለሽማግሌው ቤት እንደሚፈልጉና ተከራይተው መኖር እንዳለባቸው ይናገራሉ። ይህን ሽማግሌው ምንም ችግር የለውም፣ ይህን ስራ ስትጨርሱ ውጭ ምን የመሰለች ክፍል አለች አሳያችኋለሁ፣ እዛ ትከራያላችሁ፣ የኔ አንበሶች እንዲህ ነው እንጂ በነጭ ላብ መኖር በማለት ማበረታቻና ሞራል ይሰጧቸዋል። ሲመሽም ስራ ቦታቸውን ዘግተው ወዳሏቸው ቦታ መሄድ ጀመሩ። በወንድሞቹ በእርግጥ አይፈረድም፣ ምክንያቱም ሱቅ ውስጥ ውሎ ሱቅ ውስጥ ማደር ትንሽ ይከብዳልና። አዲሱ ቤታቸውን አሳዩአቸው። ሁለቱ ወንድማማቾች ደስተኛ ሆኑ። ከረጅም ጊዜ በኋላ ብታንስም እንደ አባታቸው ቤት ባይሆንም የራሳቸው ክፍል አግኝተው በሰላም ጥሩ እንቅልፍ መተኛት ጀመሩ። ሲነጋ እንደተለመደው ወደ ስራ ቦታቸው ይሄዱና ጥሩን ስራ እየሰሩ ነው የሚውሉት። በመሃል ግን አንድ ታሪክ ልንገራችሁ። በእነኚህ ሁለት ወንድማማቾችና በሽማግሌው መካከል የተከሰተ ታሪክ ነው። እነሆ ሳላበዛ ልንገራችሁ። አንድ ቀን ሽማግሌው ሁለቱን ማስቀምጠው ልጆቼ አግብታችኋል እንዴ? ወጣቱም ባለፈው ነገር ነው ታዲያ እንዴ? ሁለታችንም ሲንግል ላጤዎች ነን እኮ እና እሺ ታዲያ ምንም የማግባት ፍላጎት የላችሁም ሲሏቸው፣ አንደኛው ባይሆን እኔ ቀድሞ ፍቅረኛ ነበረኝ፣ እሷም ጥሩ ሴት ናት፣ ያው አሁን ትቻት መጣሁ፣ ምንም ማድረግ አልችልም። ይገርማል፣ እንዴት አልተሰደደችም አብራ? ያው ቤተሰቦቿ ኃይለኞች ናቸው፣ በዛ ምክንያት ከቤት እንድትወጣ አይፈቅዱላትም። ባይሆን ግን በመሃል እንዴት ሙክክ እንደማደርጋት ልንገራችሁ በማለት የድሮ ታሪኩን መናገር ጀመረ። ይህን የታላቅ ወንድሙ ጎንተል አድርጎት በማየት አንተ ይሄ ሁሉ ታሪክ ነበረ ሳትነግረኝ? ወንድሜ ደግሞ ሁሉ ታሪክ አይነገርም እኮ አልፏል፣ አሁን እንዲሁ ልንገርህ። እስቲ ቀጥሉ ጋሼ። እንዴት መሰሉት? ጓደኛዬ ሙክክ ለማድረግ ስፈልግ ውዴ የኔ ቆንጆ ቁንጅናሽ ናጠጠ፣ አንድም ቆንጆ የለም ካንቺ የበለጠ በል ይለዋል። እንዲህ ስገጥምላት ቆማ ነበር የምትቀረው፣ ካካካካ እያሉ መሳቅ ጀመሩ። እንዲህ ስገጥምላት አሉ የሚናደዱ፣ እኔ ምን አገባኝ ከፈለጉ ይንደዱ እያለ ወንድሙን በነቆራ ነካ እያደረገው ጨዋታና ፍቅራቸውን አደሩት። በጣም ታስቃላችሁ። ታላቅየውስ የግል ታሪክ የለህም እንዴ? እስኪ ንገረኝ። አረ እኔ ጋሼ ምንም ታሪክ የለኝም። እኔ ስራዬ በትምህርቴ ጎበዝ ነበርኩ። ሲቀጥል አባቴን ስራ አግዛለሁ። ከፈለጋችሁ ስለ ትምህርት አንዳንድ ነገር ማለት እፈልጋለሁ በሚልበት ጊዜ ታናሹ ወግድ አቁም፣ እኔ ትምህርት አልወድም፣ ስለ ትምህርት ምንም ነገር እንዳታወራ በማለት ያስቆመዋል። አባትየው ወይንም ሽማግሌው በጣም ደስተኛ ሆኑ። ሁኔታቸው፣ ነገረ ስራቸው ሁሉ ያስቃል። ለመሆኑ አንድም ቀን ስለ እናንተ፣ ስለ አመጣጣችሁ፣ ስለ አባታችሁ ብዙ ጊዜ ስለ አባታችሁ ታወራላችሁና ስለነዛ ነገር ብዙ አውርታችሁ አታውቁምና እስኪ ስለሱ ነገር አጫውቱኝ ይሏቸዋል። አዎ አባታችን ሐሲብ ይባላል። ነጋዴው ሐሲብ የሚባል ስም እንኳን አዲስ አልሆነብኝም። እስቲ ቀጥሉ፣ ልቤን የሆነ ነገር ተሰማኝ። አዎ አባታችን ስሙ ሐሲብ ይባላል። ከእንደዚህ ጎሳና ከእንደዚህ ነገር የተገኘው። እኛም የሱ ልጆች ነን። እናታችን ካረፈች ትንሽ ሰንበትበት ብሏል። እነሆ አባታችን ሰፊ የእርሻ መሬትና በንግድ ይተዳደራል። በጣም የዋህና ጨዋ ነው። ለሰው ክፉ አያስብም። ነገር ግን አንድ የተረገመ ወንድም አለው። ያ ወንድም ከልጅነታችን ጀምሮ ጥሩ ነገር ሲመኝልን አላደገም። ሌላው ቢቀር አዲስ ለበዓል አዲስ ልብስ ይገዛልን ሁላ ይመቃኝብናል። እነሆ እሱ ነው ለዚህ ሁሉ ጉድ የሰራን። እንደሚጠረጠረው ከሆነ አባታችንን የሚያስገደለው እሱ ነው ይባላል። የአባታችንን ንብረት የመውረስ ፍላጎት ከፍተኛ ስለሆነ አባታችንን በመርዝ ካስገደለው ወዲህ ያለውንና የቀረውን ሀብት በሙሉ በሐሰት ጠቅልሎ በጉቦኛ ዳኛ ለራሱ አስደረገ። እኛንም በባዶ አስቀረን። እነሆ ይኸው ተንከራተናል። ቀይና መንደራችንን ትተን ከሄድን ስንት ጊዜያቶች። በጣም አዝናለሁ ልጆቼ።
ይህንን ታሪክ ስሰማ ከልብ ያዝኛለሁ። እመረዳችሁ ነገር ካለ ዝግጁ ነኝ። ባይሆን ያ አጎታችሁ አንድም እንኳን ርህራሄ አላሳደረባችሁም? አረኬት መጣ ይባስ ብሎ ጥፉልኝ እኮ ነው ያለው። የውሸት ደብዳቤው ላይ የሚለው ልጆቹ አቅመ አዳም እስከሚደርሱ ድረስ ንብረቱን ከፊል ንብረቱን እኔ ነኝ ማስተዳድረው የሚል ነበር። ነገር ግን ዳኛው ሲወስንለት ጭራሽ ረሳን አባረረን እኮ ነው ምሎት። በጣም ያሳዝናል። አባታችሁ ስሙ አዲስ አልሆነብኝም። ምናልባት በወጣትነታችን ልንተዋወቅ እንችላለን። ባይሆን የምረዳችሁ ነገር ካለ ግድ የለም ጠቁሙኝ። ግን አንድ ዘዴ አለ። ምን መሰላችሁ? አባታችሁ ለእናንተ ምንም አይነት ኑዛዜ አልተናገረም ወይንም አልጻፈላችሁም? ምናልባት ሊኖር ይችላል። እሺ የግል ካዝና የለውም? ምናልባት እዛ ካዝና ውስጥ እኮ ሙሉ የንብረቱን ወራሽና ትክክለኛ ማህተም ያስቀመጠበት ወረቀት ሊኖር ይችላል። ለምን ያን አጣርቷችኋልን? አረ በፍጹም እኛ እንዴ ነገር አናቅም። እኛ ቀጥ ብለን የያዝነውን ልብስ ይዘን ብቻ ነው የወጣ ነው። ምንም ያደረግነው ነገር የለም። እስኪ ያን ነገር ሞክሩት። ግድ የላችሁ፣ ትድናላችሁ። ያንን ነገር እንደምንም በሉና ከቤታችሁ ካለ የካዝና መደበቂያ ቦታ አፈላልጉት። እሺ ያን ነገር እንዴት ልናደርግ እንችላለን? በማለት ሁለቱም ወንድማማቾች መፋጠጥ ጀመሩ። ከቀዳዳ ይሻላል ጨምዳዳ፣ ግድ የለም አስፈልጉት ሲል ታናሹ እውነቶትን ነው ጋሼ፣ ይህን ነገር ለምን በዛኛው መንገድ ላይ ባገኘነው ሽፍታ አማካኝነት ቤት ዘሎ እንዲገባና እንዲበረብርልን ያገኘውን ወረቀት ይዞ እንዲመጣ እናስደርግም በማለት ሐሳብ ያመነጫል። ታላቁም ጥሩ ብለሃል፣ እሺ ካለን እስኪ እንሞክር። ግድ የለም ልጆቼ፣ እኔም አግዛችኋለሁ። መቼም ሽበቴን አይቶ እምቢ አይልም። ማን ይሆን? ከተማው ጫፍ ላይ የሚገኝ አንድ ሰው አለ። ያ ሮፍናን አውቀዋለሁ። ኧረ እሱ ደግና ጥሩ ሰው ነው። በሉ እንሂድ፣ ችግር የለውም፣ እምቢ አይልም። እኔን ካየ እሺ ይላል በማለት ጉዞ ወደ ሮፍናን ጋር። ሮፍናን እኔና እናንተ እንድንግባባበት ያወጣንለት ስም ነው እንጂ የመንገድ ሽፍታ ነው። በነገራችን ላይ ይህን እንዳትረሱት። ወደ ሮፍናን መንገድ ሲደርሱ በሚያሳዝን መልኩ ውሃ እየቸረቸረ ውሃ እየሸጠ ነው የሚተዳደረው። ሲመለከታቸውም ጓደኞቼ እንኳን በደህና መጣችሁ፣ ይሄ ከተማችን ነው። እኔም ይኸው እንደምታዩት ንጹህ ውሃ እየሸጥኩ ነው የምተዳደረው። እናንተን ካዩ ወዲህ እኮ የመንገድ ላይ ዝርፊያውን ጭራሽ እርግፍ አድርጌ ተውኩት፣ ወደ ጌታ የተመለስኩ። እነሆ ምን አመጣችሁ እስኪ ንገሩኝ በማለት በትህትና መጠየቅ ጀመረ። እነሱም ወደ ጉዳያቸው ከመግባታቸው በፊት እንደ መንደርደሪያና ወሬ እንደማስጀመሪያ ታሪካቸውን መንገር ጀመሩ። በመጀመሪያ ሰላም ነህ፣ አምሮብሃል፣ ወፍረሃል፣ ቀጥናሃል ካሉት ወዲህ እኛ እንዳልከን ይህን መንደር ለቀን እንደወጣን የሆነ ከተማ አገኘን። እዛም ከተማ እንደደረስን አንድም ሰው ዞር ብሎ ያየን የለም። ምን በላው ምን ጠጣው የለም ነበረ። ግራ ገብቶናል። በስተመጨረሻም ግን እኚህ የምትመለከታቸው ውብ ሽማግሌ ከፈጣሪ በታች ደረሱልን። ሱቅ ነበራቸውና ሱቃቸውን ከፍተው አስጠለሉን። ምንም ሐሳብ እንዳይገባችሁ መስራት ትችላላችሁ በማለት ፈቃዳቸውን ሰጡን። እናም እኛ እዛ ከገባን ወዲህ ቀጥለጥ ብለን ስራ መስራት ጀመርን። ደሞዛችንም እንደደረሰ ምርጥ ቤትን የተከራየ ነው። ብቻ ደስ ይላል እያሳለፍን የነበረው ላይፍ። ምስጋና ላንተም ይግባህ፣ ምክንያቱም ለዚህ ቦታ ጥቆማ አድርገህልናልና። በስተመጨረሻም የህይወታችንን ውጣ ውረድ ለኚህ ሽማግሌ ካስረዳናቸው ወዲህ ጥሩ የሚባልን መፍትሄ አቀረቡልን። ያም መፍትሄ ምናልባት አባታችን የእውነታ ለኛ ብሎ ያስቀመጠው የኑዛዜ ወረቀት ስለሚኖር ያንን ወረቀት ተቀብለን ወደ ራሳችን እጅ እንድናደርግ የሚያስስ ነው። ያ ቀጣፊው አጎታችን ያስቀመጠው ደግሞ ሐሰተኛ እንደሆነ ለትክክለኛ ዳኛ መናገር፣ ይህ ነው ሐሳባችን። እናም ያንን ወረቀት እንድታመጣልን በአክብሮት ልንጠይቅህ ነው አመጣጣችን። ወንድማችን ይህንን እንድትተባበረን ነው። ይህንን እንደሰማ ሮፍናን ምንም አላንገራገረም። ምንም ችግር የለውም፣ ደስታችሁ ደስታዬ ነው። እኔ በተቻለኝ አቅም እናንተን ለመርዳት ዝግጁ ነኝ። ስለዚህ ወሬ የት ሆነን በሰፊው ማውራት አለብን ሲሉ ሽማግሌው ግድ የለም ወደ ከተማችን እንመለስ፣ እኔ ቤት እናርፋለን፣ እንዴት አርግተን ወረቀቱን እንደምናወጣው መማከር አለብን በማለት ቤታቸው ገብተው ሻይ የጠጡ ተማከሩበት። እነሆ ወደ ከተማው ስንገባ በስውር ነው። ምክንያቱም በፊት ለፊት ገብተን ከታየን አጎታችሁ ጥርጣሬ ያድርበታል። ስለዚህ በጨለማ እዛ አካባቢ እንገባለን። ምናልባት ካዝናው ይኖራል የተባለው ቦታ ላይ ሮፍናን አንተ በድብቅ ትገባለህ፣ ማንም ሳያውቅብህ ኮሽታ ሳታሰማ። እናንተ ደግሞ አካባቢው ላይ ትኩረት ላለመሳብ ሌላ ቦታ ላይ ትቀመጣላችሁ።
በማለት ከተናገሩ ወዲህ ሮፍናን ቤቱን ቀስ ብሎ ሰብሮ ገባ። ሁለቱ ወንድማማቾች ማንነታቸው እንዳይታወቅ ነጋዴ መስለው ከሽማግሌው ጋር ከተማው ላይ ወደዛ ወደዚህ ማለት ጀመሩ። ትንሽ ትኩረትና አይን ሲበዛባቸው የሀብታም ነጋዴ ልብስ በመልበስ አካባቢው ላይ የተዘዋወሩ እኛ ከአረብ ሀገር የመጣን ግዙፍ ባለሀብት ነጋዴዎች ነን፣ የምትፈልጉት ነገር ካለ ኢምፖርት ኤክስፖርት እናደርግላችኋለን እያሉ ሰዎችን ማስመሰል ጀመሩ፣ ያው እንዳይታወቅባቸው። በዚህ ትወናቸው ላይ ሽማግሌው ከፍተኛ ሚናውን ተጫውተዋል። በወዲህ ደግሞ ሮፍናን የተባለውን ካዝና ካገኘው ወዲህ ያለውን ንብረት አንድ በአንድ በመዝረፍ ወደ ወንድሞቹ ጋር ሩጫ ጀመረ። ትክክለኛ የውርስ ዶክመንቱ በእውነቱ ወንድሞቹ እጅ ላይ ደረሰ። ሮፍናን አስረከባቸው። በሚያነቡበትም ጊዜ አንድ ሳይቀር ሁሉም የሀብትና ንብረት ክፍፍል ለወንድሞቹ በፍትህ እንደተቀመጠ ያለምንም ስርዝ ድልዝ ተቀምጧል። ይሄኔ ሽማግሌው በሉ ይህንን ቀጥታ ወደ ፍርድ ቤት ነው መውሰድ ያለብን፣ ያ ፍርድ ቤት ደግሞ በንጉስ የሚተዳደር ነው፣ ንጉሱ ሐቀኛ ነው፣ በሉ ስጡት በማለት ሽማግሌው ለንጉሱ እንዲሰጡት ያዛሉ። ንጉሱም ተመልክቶ ካነበበው ወዲህ ለሁለቱ ወንድማማቾች የሚገባቸውን ፍርድ ይሰጣል። ያ ቀጣፊው ጉቦኛ ዳኛና አጎትየው በፖሊስ ተይዘው ወደ ፍርድ ቤት ተከርቸም አሉ። የሚገባቸውን ፍትህ ለሁለቱ ወንድማማቾች በአግባቡ ተከፋፈለ። እነሆ ታሪካችን እዚህ ላይ ያበቃል። በታሪኩ ላይ የተሰማችሁን ሐሳብና አስተያየት ማስፈር እንዳትረሱ።